ፊልሙ ሲጀምር ሱዚ የምትባል ሴት ከትምህርቷ ጎን ለጎን ገንዘብ ለማግኘትም ልዩ ልዩ የትርፍ ሰዓት ስራዎችን የምትሰራ ልጅ እናያለን። በአንድ ወቅት አንድ ዕቃ ለማድረስ ወደ ኮሌጅ መታ ልትወጣ ስትልም በድንገት ተንሸራታ በአንድ ወጣት ላይ ትወድቅ ስትል በፍጥነት ይዛታል። ጁን የተባለው ይህ ልጅም ሳዳናት ታመሰግነኛለች ብሎ ሲጠብቅ እሷ ግን ባልተጠበቀ ሁኔታ በጥፊ ታጭለውና ይደነግጣል። ከዛም ሱዚ ከሁለት ጓደኞቿ ከሽንና ከሃንጋራ ሆና ሱዚ በጣም አስገራሚ በሽታ እንዳለባት እንረዳለን። ወንድ ልጅ ሲነካት በሽታዋ ስለሚነሳ ራሷን ለመግታት ብትሞክርም ያንን ሰው ከማማታት ወደ ኋላ አትልም ነበር። ጠዋት ከጁን ጋር የሆነውም ይህ ስለነበረ ለጓደኞቿ ስትነግራቸው ሃንስ ስላመናት የሱዚን ጉንጭ ሲነካ ወዲያውኑ በጥፊ ተጭለውና እውነቷ እንደሆነ ይረዳል። በሌላ በኩል ተማሪዎች አንዲትን ሴት ምስል እንዲስሉ ሞዴል ይቀርብና ሞዴሉ ራሷ ሱዚ እንደሆነች እናያለን። በአጋጣሚም ጁንን በዛው ክፍል ስለነበረ ሱዚን ሲያትም ለመሆኑ የመጣሽው እንደገና ከኔ ጋር ጠብ ለመፍጠር ነው? ሁለቱም እዛው መጨቃጨቅ ሲጀምሩ መምህሩ በመሃል ገብቶ ስራቸው ላይ እንደተኩረ ያዛቸዋል። ከዛ ደግሞ ጁን ጥቁር ልብስ አሳይቶ ለስዕሉ እንድትለብሰው የጠየቃትና ባትስማማም ልብሱን ከለበሰችው ተጨማሪ ክፍያ እንደምታገኝ ሲነግራት ገንዘብ በጣም ስለምትወድ ወዲያውኑ ትስማማለች። ብሩን ከፍሎ ግን ልብሱን ሲቀብላት እጃቸው ይነካካና እንደገና በሽታዋ ተቀስቅሶ ሳታስበው በሰው ሁሉ ፊት በጥፊ ታጭለዋለች። በጣም ታሞ ህመሙን ለመቋቋም ሲታገላይታ ፈርታም ለራሷ እንዴት አንድ ጥፊ ሰው እንደዚህ ያሳመመዋል። ከዛ ደግሞ አሻንጉሊት ልብስ ለብሳ በሌላ የትርፍ ሰዓት ስራዋ ላይ ያለች አንድ ትንሽ ልጅ መጥቶ ይጋጫትና እናትየው ሱዚ መውቀስና መሳደብ ትጀምራለች። ወደ መሬት ልትገፋ ስትልም ጁን በድንገት እዛ ደርሰው ልትንሸራተት የነበረችውን ሱዚን ይዛትና የእሱ መልክና ባህሪ አጠቃላይ ስሜቱ ሙሉ በሙሉ ተቀየረ እናያለን። በመሃል ገብቶም ለስትየዋ ተገቢ መልስ ሰጣት መከራከር አቅቷት ሄዳለች። ሱዚ ግን ግራ ገብቷት ከዚህ ቀደም ያለምንም ምክንያት ሁለት ጊዜ በጥፊ መታው፣ አሁን ግን ስተከላከለላት ትገረማለች። ከዛ ወደ ቤት ወስዳትና እንደደረሱ ወዲያውኑ ወደ ቀድሞ ባህሪ ይመለሳል። ሱዚን እዛ ስትቆም ሲያትም ደንግጦ ከቤት ላይ ስወጣት እጇን ይዛትና እጃቸው ሲነካካ የሱዚ በሽታ እንደገና ተቀስቅሰው በጥፊ ታጭለዋለች። በጥፊው ማግስትም ጁን በደረቱ ላይ እንደገና ከፍተኛ ህመም ይሰማውና ይህም ወደ ላይኛው ባህሪው ሊቀየር እንደሚችል እናያለን። እሷም ከጁን ቤት ወጥታ መንገድ ላይ ስትሄድም ዱርዬዎች ያገኟትና ጁን በድንገት ደርሰው ያድናታል። ባስ ውስጥ ሆነውም ጁን መድኃኒት እንድታረግለት ጠይቋት እያከመችው እያለ ባሱ ሲንቀሳቀስ ጁን ወደ እሷ ይጠጋል። በአጋጣሚ እጃቸው ሲነካካም የሱዚ በሽታ እንደገና ይነሳና መማታት ባትፈልግም እንኳን በድጋሚ በጥፊ ታጭለዋለች። የሚገርመው ግን ይህንን ጥፊ እንደቀመሰ ጁን ወዲያውኑ ወደ ቀድሞ ራሱ ይመለሳል። ሱዚ በተፈጠረው ነገር አዝና ይቅርታ ጠይቃው ሄደና ጁን ግን በተነካከው ቁጥር በጥፊ ከመማታቷ በላይ ራሱን በሳተ ቁጥር የማስታወስ ችሎታውን እያጣው ራሱን ሲያውቅ ግን ሱዚን ፊት ለፊቱ ስለሚያገኛት ግራ መጋባት ይጀምራል። በማግስቱ ራሷን ባያት ቁጥር መሸሽ ጀምርና ሱዚም ለምን እንደምትሸሻት ግራ ይገባታል። በዛው ምሽት ጁን ክፍል ውስጥ ብቻውን እየሰራ ያለ በድንገት መብራት ይጠፋል። መብራቱ ሲመጣም ሱዚን ፊት ለፊቱ ያገኛትና እሷም ለምን ትሸሽኛለህ? መንፈስ ነኝ ወይስ መሬት መሰልኩ? ጁን በትክክል ሳይመልስላት መብራቱ እንደገና ይጠፋል። በከፍተኛ ፍርሃትም ወደ ሱዚ ተጠግቶ ልብሷን ይዛትና ጨለማ ከልቡ እንደሚፈራ አስታውቅም በሽታው እንዳይቀሰቀስ እጁ መያዝ ስላልቻለች በዱላ እየመራችው ወደ ውጭ ታስወጣዋለች። በትዝታም በልጅነቱ ጨለማ ክፍል ውስጥ ብቻውን ተዘግቶበት እንደነበረና ይሄ ሁኔታ ከፍተኛ የስነልቦና ጠባሳ ጥሎበት እንዳለፈም እናያለን። በዛ ወቅትም መስኮት ስር እየመጣች የምታናግረውና ሎሊፖፕ እየሰጣችው የምታጻናው አንዲት ትንሽ ልጅም ነበረች። ወደ አሁኑ ስንመለስም ሱዚ ከሆስፒታል ተደውሎላት አያቷ ከሆስፒታል አምልጣ እንደጠፋች ነገራትና የአያቷን የማስታወስ ችሎታ የተጓደለ አይኗን በደንብ የማያ ቢሆንም ሁለቱም ክፉ ነገር ሳይገጥማት ቀድሞ ያገኟታል። ከዛ ግን አያቷ ሱዚን ስላላስታወሰቻት ትዝታዋን ለመመለስ ሎሊፖፕ ስትሰጣት እሷ ብታውቃትም አይኗ ግን በጣም ደካማ ስለነበረ የሱዚ እናቷ መስላት ተሳሳታለች። አያቷን በሰላም ሆስፒታል ካደረሱ በኋላም ሱዚ በመጨረሻ ሁሉም ነገር በማስረዳት ከዚህ በፊት ለመታችው ጥፊ ሁሉ ይቅርታ ጠይቃ ስለ አስገራሚ በሽታዋ በሙሉ እውነቱን ተናግረዋለች። ጁንም ማብራሪያዋን ከሰማ በኋላ እሷ በመታችው ቁጥር የማስታወስ ችሎታውን እንደሚያጣ ይገባውና ለማረጋገጥ እሷ እንደገና እንድትመታ ቢጠይቃትም ያለ ምክንያት ማማታት ስላልፈለገች እምቢ ስትለው በሽታውን ለመቀስቀስ ብሎ ይነካታል። እንደጠበቀውም ወዲያውኑ በጥፊ ስታጭለው ወዲያውኑ ደረቱ ላይ ከፍተኛ ህመም ይሰማውና ሌላ ልጅነት ትዝታ ይመጣበታል። በማግስቱ ጠዋት ሲነቃም ስልኩ ላይ የተቀረጸ ቪዲዮ አግኝቶ ባለፈው ምሽት ራሱ የቀረጸ በመሆኑ የተገረመ በምስሉ ላይም ሱዚን እያወራ እንደ ጓደኛው ያስተዋወቃትን ያህል። የሚገርመው ግን ጁን ይህንን ቪዲዮ ስለመቅረጹ ምንም የሚያስታውሰው ነገር አልነበረም። በዚህ ምክንያትም ጁን የድር ማንነት በሽታ እንዳለበትም እንረዳለን። ከልጅነቱ ጀምሮ በብቸኝነት ስላደገ ራሱን ያናግር ስለነበረ ሳያውቀው ሌላ ማንነት ባይምሮ ውስጥ ፈጥሮ ነበር። በማግስቱም ሱዚ ልታየው ትመጣና እዛ ስትቆም በማየቱና ለእሱ ያዘጋጀችውን ምግብ ሲያይ ይገረማል። ከዛም ሰበብ ፈጥሮ ልትሄድ ካርጋቱ በኋላ ግን
በህይወቱ ለመጀመሪያ ጊዜ ሁለተኛ ማንነት እንዳለው ይረዳል። በአካል ሌላ ሰው ባይሆንም የጁ ሌላኛው የራሱ መገለጫ ነበር። ጁንም ማነህ ስለው ያኛው ማንነቱ እኔው ራስህ ነኝ። ጁን ግን እንደሚፈልግ ጠይቀው ሱዚን በጥሩ ሁኔታ እንድትንከባከባት አጠገቧ ሆነ ብዙ ጊዜ እንድታሳልፍ ፈልጋለሁ። ስለ ሁለተኛ ማንነቱ ለሱዚ ጥልቅ ፍቅር እንዳለውና የሚፈልገው ብቸኛ ነገርም እሷ የጁን ፍቅረኛ እንድትሆን መሆኑን ይረዳል። በሌላ በኩል ሱዚ ከሺን ጋር እያለችም ከጁን ስልክ ተደውሎላት ለእራት ምግብ ስለጋበዛት ተገርማ ትሄድና ምግብ ቤት ውስጥ ደርሰም ቦታውን በመብራቶች አስውቦት ስለነበረ የበለጠ ትገረማለች። ከዛም ጊዜ ሳያባከን ስሜቱን ገልጾ ፍቅረኛው እንድትሆን ጠይቃት ደንግጣ ምን እንደምትመልስለት ስላላወቀች ዝም ብላ ትወጣለች። ጁን ግን ነገሩን በተሳሳተ መንገድ ተረድቶት በሀፍረት የሸሸች መስሎት ተስፋ ሳይቆርጥ እንደገና ለመሞከር ይወስንና በዚህ ጊዜ የአበባ አቀፍ ይዞ በድጋሚ ፍቅር ጥያቄ በቅርብላትም አሁንም ምንም መልስ ሳትሰጠው ትቀራለች። አሁንም ግን እሱ ሱዚ አበባ ስላልወደደች መስሎት ሌላ እቅድ ያወጣል። እሷ ወደምትኖርበት ሆቴልም በተከታታይ በርካታ እቃዎችን በስሟ እየመጡ ስጦታዎቹ የበዙ በመሆናቸው ቦታው ልክ እንደ ገበያ ይጨናነቃል። ይህ ሁሉ ጥረት አልሁለት ሲል ግን ከባድ የሆነ መንገድ መርጦ ሱዚን አግተዋት በትክክል ያነጋግራት ይወስዳታል። ጓደኛው ሃን ይህንን ሲሰማ ሽንን ይዞ እሷን ለማዳን ሄድና ጁን በሩ እንዲከፍት ጠይቀው እምቢ ስላለው ሃን በሩን በኃይል ሊሰብረው ሲዘጋጅንም አትጨነቁ የተረጋጋ ብትለው እሱ ግን በሩ ለመስበር በኃይል ሲሮጥ ጁን በድንገት በሩ ይከፍተውና ምስኪኑ ሃን መሬት ላይ በግንባሩ ተዘርግቶ ይወድቃል። ከዛም ሃን ሱዚንና ሽንን ወደ ሆቴሉ ይመልሳቸዋል። ከመሄዱ በፊትም ጁን ድጋሜ ካስቸገረሽ ወዲያውኑ ደውልኝ። ሃን በሚስጥር ሱዚን ቢወዳትም ሽን ደግሞ በበኩሉ ሃንን ተወደው ነበር። በማግስቱም ጁን ወደ ሱዚ ተጠግቶ እንድትመታው ይጠይቃትና እሷ አሁንም ያለ ምክንያት ማማታት ስላልፈለገች ሆን ብሎ ይነካታል። እንደተጠበቀውም የሱዚ በሽታ ተነስቶ በጥፊ ስታጮለው ጁን ከመነደድ ይልቅ ያቀዱ ስትሳካለት በደስታ ፈገግ ይላል። ሱዚ ካፌ ውስጥ ምግብ እየበላችም ጁን በሁለተኛው ማንነቱ ተቀምጦ መጀመሪያ ለሱዚ የተለያዩ ጣፋጭ ምግቦችን አምጥቶ በማቅረብና በየመንገዱ ሁሉ እሷን በመጠበቅ እንከባከባታል። ከጓደኞቿ ጋር ያለችን በኮሌጁ የድምጽ ማጉሊያ ላይ አንድ ማስታወቂያ ትሰማለች። ጁን በሰው ሁሉ ፊት ለሱዚ ያለውን ፍቅር በይፋ እየገለጸላት ስለነበረ ሱዚ በድንጋጤ ወደ ማስታወቂያ ክፍሉ ሮጣ በመግባትም ምን እያደረክ እንደሆነ ይገባሃል ግን ስትለው በራስ መተማመን የእኔ ፍቅረኛ ለመሆን ከተስማማሽ ይህንን ድራማ አቁመዋለሁ። እሷ ግን ከፍቅረኛነት ውጪ ማንኛውንም ነገር ለመሆን ፍቃደኛ መሆኗን ትነግረውና ጁን ተስፋ ሳይቆርጡ ላዘጋጅቶ ሱዚን እንድትፈርም ያደርጋታል። በሌላ ጊዜም ሱዚን ሲያተም በለበሰችው ልብስ ተገርሞ ለምን እንደዚህ ለበሽ? እሷን በአጋጣሚ እጃቸው እንዳይነካካና በሽታዋ ተቀስቅሰው በጥፊ እንዳትመታው ብላ መሆኑን ስታስረዳው ይሄ ልብስ እኮ አይሰራም ሂጂና ቀይሪው ይላትና ሱዚ ልብሷን ቀይራ ብትመጣም ለጥንቃቄ ጓንት አድርጋ ነበር። ጁን ጓንቱን አይቶት ሁል ጊዜ የመነካሽ ይመስልሻል እንዴ? ያንን ያህል ሞኝ ይመስልሻለሁ? ስላት ሱዚ የስዕል እቃዎቹን እያቀበላቸው የማይረባው ወሬህን አቁምና ስራ ላይ አተኩር። ጁን ስዕሉን እየሳለ ስለሚስልበት ምክንያት ሲያወራ እኔ የምስለው ለአንድ ልዩ ልጅ ብቻ ነው ካለ በኋላ ልጅነት ታሪኩን ይነግራታል። በልጅነቱ ጨለማ ክፍሉ ተዘግቶበት በነበረበት አስቸጋሪ ወቅትም አንዲት ትንሽ ልጅ በየቀኑ እየመጣች ብርሃን ትሆነውና ሎሊፖፕም ሰጣው እንደነበረ የዛች ልጅ ቤትም በቅርቡ የአያቷን መኖሪያ ባገኙበት ሰፈር እንደነበረና በወቅቱም እዛ ትንሽ ሱቅ እንደነበረ ይነግራታል። ሱዚ ታሪኩን ስትሰማም ሁሉም ግራ የገባት ነገር በደንብ እየታወቃት ይመጣል። ጁን ስዕሉን ጨርሶ በስጦታ መልስ ስጣትም አይታው ትደነግጥና ጁን ሁልጊዜ የሚያወራላት ያቺ ትንሽ ልጅ ራሷ አልተው እንደምትችል ማሰብ ትጀምራለች። ሺመታ ሱዚን ስለ ጁን እያሰበች እንደሆነ ስጠይቃትም ስለ እሱ ማሰብ ባታቆምም ላለመቀበል ስትል ግን አረን ያላሰብኩም ብላ ትዋሻታለች። በኋላ ላይም ሱዚ ከሃን ጋር አብረው እያጠኑ እያለ ሃን በድንገት ከጁን ጋር ፍቅር ጀምሯቸዋል። ሱዚ በትክክል ሳትመልስለትም እሱ ራሱ እዛ ይደርስና እሱን ስታየው አብሮ ያሳለፏቸውን ጊዜያቶችን በሙሉ ማስታወስ ትጀምራለች። እሱ ደግሞ ሱዚና ሃን አብረው ተቀመጠው ሳይ በቅናት እናንተ ሁለታችሁ ፍቅረኛሞች ናችሁ እንዴ? ሃን ሆን ብሎ አዎ ልክና ፍቅረኛሞችን ብሎ ይመልስለትና በቅናትና በንዴት ይቃጥላል። ሱዚን በአንድ ቦታ እንድታገኘው ጠይቃትና ለብዙ ጊዜ ከጠበቃት በኋላ ስትመጣ በመዘግየቷ ሊቆጣት ሲለም ሁለተኛው ማንነቱ ሱዚን ሁል ጊዜ በጥሩ ሁኔታ መያዝ እንዳለበት የነገረውን ያስታውሳል። ጁን እንዴቱን ዋጥ አድርጎ ምንም ሳይላትም አብረሽኝ ካምፕ መሄድ ትፈልጊያለሽ? ሱዚ ስትስማማም ሃንና ሽንም አብረዋቸው ሄዳሉ። ካምፕ ቦታው ላይ እንደደረሱም ጁንና ሃን የሱዚን ትኩረት ለመሳብ እርስ በርስ መወዳደር ጀምራሉ። በመጣላታቸው ምክንያትም እንደ ቅጣት ማታውን ውጪ እንዲያድሩ ይታዘዛሉ። ጁን ግሊተኛ ስላልቻለ ተነስቶ ሱዚን ፍለጋ ሄዳል። ሲያገኛትም የት ነው የምትታኘው? ሐይቁን ልንፈልግ እንደነበር ረሳሽው እንዴ? ሱዚ በኩል ሌሊት ላይ መንከራተት ባትፈልግም በግድ ተስማምታ ትከተለዋለች። ሁለቱ ካርታ ይዘው ሐይቁን ለረጅም ሰዓት ቢፈልጉም ሳያገኙት ይቀሩና በጨለማ ውስጥ እየሄዱ ሱዚ በድንገት ተንሸራታ ወደ ታች ትወድቃለች። በሌላ በኩል ሃንና ሽን ውጭ ላይ ተቀምጠው ሽንም ለሃን ሱዚን ትወደታለህ እንዴ? አዎ ወዳታለሁ ስላት ይህንን የሰማችው ሺ ልቧ ይሰበርና ፊቷ ወዲያውኑ ይቀያይራል።
ሃን የፊቷ መለዋወጥ አይቶ ምን ሆንሽ ስለተሷም ጭንቅላቱን እየመታቸው ምንድነው አይገባህም እንዴ ትለውና በድንገት ተቀራረቡ። በግልጽ እንደምትወደው ትነግረዋለች። በሌላ በኩል ጁንና ሱዚ በጨረቃው ብርሃን ስር ቆመው አንዷ የክብሪት ራት በሱዚ ጸጉር ላይ ስታርፍም ጁን በቀስታ ጠጋ ብሎ ያነሳላታል። ከዛም ስጠቀት እንደገና በጥፊ ትመታውና ምስኪኑ ጁን በጥፊ እየተገረፈ ወደ ካምፑ ይመለሳሉ። ከካምፒንግ መልስ ሁሉም ሆነው የሱዚን አያት ለመጠየቅ ይሄዳሉ። ጁንም በዛው በደግ ባህሪው መጥቶ አያትየውን በደስታ ሰላም ይላቸዋል። አያትየውም እሱን በማየታቸው ተደስተው የወደፊት የልጅ ልጅ ይባል እያሉ ይጠሩታል። በቦታ ሁሉም ተሰብስበው አንዳንዶቹ አስቂኝ ትዕይንቶችን፣ ሌሎቹ ደግሞ የአስማት ትርኢቶችን ሲያሳዩ ሱዚ ደግሞ ዳንስ ታቀርባለች። ሱዚ እጇን ዘርግታ የጁን እጅ አጥብቃ ትይዘዋለች። በዚህ ሰዓትም እጁን ብትይዘውም ሳትመታው ትቀራለች። የጁን ሁለተኛ ማንነት ሙሉ በሙሉ ጠፍቶ ያ የመጀመሪያው እውነተኛው ጁን ወዲያውኑ ይመለሳል። ጠዋት በኮሌጅ ሁሉም ተማሪዎችም ስለ ሱዚ በሚስጥር እያወሩና በትኩረት እያዩት መሆኗን ታያለች። ነገሩ ግራ ስለገባት ወደ ሃን ጠጋ ብላ አስጠይቀው ሃንም ሰዎች እኮ አንቺ ጁን የወደድሽው ለገንዘቡ ብለሽ ነው፣ እሱ ሀብታም ባይሆን ኖሮ አትመርጭም ነበር የሚል መጥፎ ወሬ እያሰራጩብሽ ነው ብሎ እውነቱ ይነግራታል። በዚህ መሀልም የጁን የተባለች አስቸጋሪ ልጅ ወደ ሱዚ ትመጣለች። እራሷንም እኔ የጁን እውነተኛ ፍቅረኛው ነኝ፣ በቅርቡ ልንጋባ ነው ብላ ታስታውቃታለች። የባስ ብሎም ከጁን አጠገብ እንድትርቅ ታስጠነቃታለች። ሱዚ ግን ያለቻት ነገር በሙሉ ባለማመን በኩራት ቆማ እኔ አንቺን በፍጹም አላምንሽም፣ ምንም ቢፈጠር ጁንን ትቼው የሚሄድ ፍላጎት የለኝም። ልጅቷ ተናዳ በእጇ ያለውን ውሃ በሱዚ ፊት ላይ ትደፋባት ስትል ጁን በድንገት ከየት መጣ ሳይባል መሀል ላይ ገብቶ ሱዚን ይከላከላታል። እሷም ሁለተኛ ጊዜ ሰድና ታይታ ሁሉም ነገር ረስታ ፍዝዝ ብላ ትመለከተዋለች። በሚቀጥለው ጁን ወደ ጁን ቤት ሄዳ የልጅነት ጓደኛው ስትሆን ለረጅም ጊዜ በምስጢር ተወደው ስለነበረ ከዛሬ ጀምሮ እኔ በዚህ ቤት ውስጥ ከአንተ ጋር ነው የምኖረው። እሱም ወዲያውኑ ጥላ እንድትወጣ ቢጮህባትም እሷ ግን ቤቱ የራሷ ይመስል ትዕዛዙን ችላ ትለዋለች። በዛው ሰዓትም ሱዚ ጁን ልታገኛ ወደ ቤቱ ትመጣለች። ነገር ግን መጀመሪያ ያየችው ዩጂን ከጁን ጋር አንድ ላይ ቆሞ ስለነበረ ነገሩን በተሳሳተ መንገድ ትረዳዋለች። ያለምንም ማብራሪያ ተናዳ ጥላ ውስጥ ሄደም እሱም ሴቶች ማደሪያ ድረስ ይከተላታል። እዛ አሁንም ማብራሪያ ሊሰጣት ቢሞክረም ሱዚ ግን በእንዴት ልትሰማ አልፈለገችም ነበር። በሌላ በኩል ሃን በጭንቀት ውስጥ ነበር። ምክንያቱም በዛው ቀንም የቅርጫት ኳስ ቡድናቸው የፍጻሜ ውድድር ነበረው። ነገር ግን ከጥቂት ተጫዋቾቻቸው አንዱ ታሞ ስላልመጣ ቡድናቸው የሚወዳደርበት በቂ ተጫዋች አልነበረውም። በዚህ መሀልም ጁን ወደ ሃን መጥቶ ይገርማል፣ ጁን የመጣው ሱዚ ስለነደደችበት እንዴት አድርጎ ልቧን ማለስለስና ማስደሰት እንደሚችል ይህን እርዳታ ለመጠየቅ ነው። ሃን ግን እኔ አንተን የመርዳት ምንም አይነት ፍላጎት የለኝም ብሎም ቢለዋል። በዛው ሰዓትም አንዲት የቅርጫት ኳስ ወደ ሃን አቅጣጫ በኃይል ስትመጣ ጁን በቀላሉ ኳሷን በአየር ላይ ቀምቶ ያለምንም ጥረት በቀጥታ ወደ ቅርጫቱ ውስጥ የሚያስቆጥራታል። ሃን ይህንን ችሎታውን ሲመለከት ወዲያውኑ ሀሳቡን ይለውጣል። በዛሬው ቅርጫት ኳስ ጨዋታ ላይ ገብተህ ለእኛ ከተጫወትክልን እኔ ደግሞ ከሱዚ ጋራ እንዴት እንደምትታረቅ ረዳሃለሁ ብሎ ስምምነት ያቀርብለታል። ጁንም ያለምንም ማመንታት ስምምነቱን ይቀበላል። ወዲያውኑ የቅርጫት ኳስ ጨዋታው የሚጀመርና ጨዋታው እንዳለቀ ሃን በገባው ቃል መሰረት ወደ ጁን ጠጋ ብሎ እሺ ጓደኛዬ፣ አሁን ሱዚ ያለችበትን ትክክለኛውን ቦታ እነግርሃለሁ። በዛ ላይ ሰውን የበለጠ የሚያስደስታትን አበባ ይዘህ ብትሄድና በቤቱ ያየችው ሁሉ የውጅ ተንኮል መሆኑን በታስረዳት ልቧ ወዲያውኑ ይሟሟል። የቅርጫት ኳስ ጨዋታው ሊጀመር ጥቂት ደቂቃዎች ሲቀሩት ዩጂን ለጁን የታሸገ ውሃ ይዛለት ትመጣና ውሃውን ከእጇ ተቀብሎ በቀጥታ ለሱዚ ይሰጣታል። እባክሽ አንቺ ክፈችልኝ ብሎ ዩጂንን ያስቀናታል። ልክ በዛው ሰዓትም አንድ ሌላ መልከ መልካም ጃክ የተባለ ሰው ወደ እነሱ ይጠጋል። ሱዚ እሱን ስታየው ትገረምና ለስዕሎች ሞዴል ሆና ትሰራ ስለነበረ ሁለቱ አስቀድመው በደንብ ይተዋወቁ እንደነበረ እናያለን። ሱዚና ጃክ በደስታ ማውራት ሲጀምሩ ጁን ደግሞ መቅናት ይጀምራል። ጨዋታው ሲጀመርም ጁን ጃክን በትኩረት የተመለከተ ይህንን ሰውዬ ሜዳ ላይ ካሸነፍኩት ሱዚ በእኔ መገረሟ የማይቀር ነው ብሎ በልቡ ይምላል። ነገር ግን ነገሮች ሁሉ እሱ እንዳቀደው ሳይሆኑ ቀርተው ሱዚ ለጁን ከመጮህ ይልቅ ለጃክ ድጋፍ መስጠት ትጀምራለች። የበለጠ በቅናትና በፉክክርም ይነደዳል። በዚህ ምክንያቱም የቅርጫት ኳስ ጨዋታው በሁለቱ ወንዶች መካከል ወደ ከባድ ጦርነት ይለወጣል። ሁለቱም እርስ በርስ ለመበላለጥ ያላቸውን አቅም ሁሉ አውጥተው መጫወት ይጀምራሉ። በመጨረሻም ጁን በጥንካሬው ጨዋታውን በድል ያጠናቅቀዋል። ጁን ግን በሜዳው ላይ ወድቆ ራሱን በጣም ከባድ ጉዳት ይደርስበታል። በተመሳሳይ ሰዓትም ሃን ጁንን ለመደገፍ ሲሞክር እጁን ይጎዳል። ሱዚ ጁንን መሬት ላይ መውደቋን ስታየም ወዲያውኑ እየሮጠች ወደ እሱ ትመጣለች። የተጎዳበትን ቦታ በጥንቃቄ እያየችው ትጨነቃለች። ጁንም ሱዚ ለሱ ያላትን ጭንቀትና እንክብካቤ ሲመለከት በጣም ደስ ይለዋል። በሌላ በኩል ሃንና ሺንም በመጨረሻም ረጅም ጊዜ የፈጀውን የፍቅር ጉዟቸውን አሳክተው በይፋ ፍቅረኛሞች ይሆናሉ። ጁንም ከሱዚ ጋር ለመታረቅ ጥረቱን ይቀጥላል። በመጨረሻም ስለ ራሱ እውነተኛ ታሪክ ሁሉንም ነገር በግልጽ ያስረዳታል። እሷ ብትወደኝም እኔ ግን በፍጹም ውርጀት አልወቅም። በህይወት ያፈቀርኩሽ ብቸኛዋ ሴት አንቺ ብቻ ነሽ ሲል በእሱና በዩጂን መካከል ምንም አይነት የፍቅር ግንኙነት እንዳልነበር ያረጋግጥላታል።
ሱዚ እውነቱን ከሰማች በኋላ በመጨረሻም ንዴቷ ሙሉ በሙሉ ይበርዳል። የስዕል ውድድር ተዘጋጅቶ ጃክ ሲያሸንፍ እሷ ደግሞ ለእኔ ከጁን ስዕል ይበልጣል ብላ እሱም ቢሸነፍም በእሷ ንግግር የተነሳ ደስተኛ ይሆናል። ነገር ግን እሷን በቀረባት ቁጥር ሌላኛው ማንነቱ እየመጣ ይቸግራል። እሷን ብትሆን ጸባዩ ሲቀይርባት ግራ ትጋባለች። ቤቱ ሄዳም ብዙ የእሷ ስዕሎች እንዳሉ ታይና ምን ያህል እንደሚወዳት ትረዳለች። እሱም መጥቶ በአይምሮ ውስጥ ሁለት ማንነት እየተተካካ እንደሚቸገር ሊነግራት ይወስናል። ነገር ግን እንደገና መልሶ ሌላኛው ማንነቱ ይመጣበትና ሳይነግራት ይቀራል። የልደቷ ቀን ላይም ከጓደኞቿ ጋር ካከበሩ በኋላ ስለ ማንነቱ አስቀድማ አውቃ ስለነበረ ስላሳለፉት ሁሉ አንድ ባንድ እያስታወሰችው፣ እሱ ግን ግራ በተጋባው ማንነቱ የተነሳ አፍኖ ያስራታል። እሷም ታግላይ ታሰረችበትን ትፈታና እሱም ይመጣል። መጥፎና ጥሩ እየሆነ የሚቀየረው ባህሪ ውስጥ ቀርበው ወደ ጥሩ እንደሚመለስ ስላላወቀች ትቀርበውና ወደ ራሱ ተመልሶ ሲነቃ እሷም አትጨነቅ፣ ከዚህ በኋላ ሳልጠይቅህ ወደ አንተ አልቀርብም፣ ደሞ ሁሉም ነገር አውቃለሁ፣ እንዲሻለች ያልኩትን አረጋለሁ። ከዛ ቀን ጀምሮም ሊድን የሚችልበትን መንገድ ትፈልጋለች። እሱ ደግሞ ለሃን ደውሎ ከእሱ እንድትርቅ እንዲያደርጋት ይነግረዋል። እሷም ወደ ጁን ስትሄድ የሚያስቆማትና ታግላቸው ወደ ቤት ውስጥ ገባ እንደሌለ ታያለች። እሱም ሕክምና ለማግኘት ወደ ውጭ ሀገር ሊሄድ እንደሆነ እናያለን። እሷም እሱን ፍለጋ ለረጅም ጊዜ ስትሮጥ ከቆየች በኋላ ሙሉ በሙሉ ትዝልና መተንፈስ ያቅታታል። ልክ በዛው ሰዓትም በድንገት ጁን ከፊት ለፊቷ ይመጣል። መጀመሪያ ላይ ሱዚ ይሄ የመጣው እውነተኛው ጁን ይሁን ወይስ የሁለተኛው አስፈሪ ማንነቱ እርግጠኛ ስላልነበረች እየራቀችው እባክህ ከኔ አጠገብ ራቅ። ጁን ግን በቀስታ ወደ እሷ ጠገልና አንቺ እኮ አስደናቂ ልጅ ነሽ። ከዛም ትክክለኛ ማንነቱ መሆኑ ይገባታል። ቀስ በቀስ የተሻለኝ ነው፣ ፍቅርሽን ብርታት እየሆነኝ ስለሆነ ከአንቺ ላለመራቅ ወስኛለሁ፣ ጥዬሽ የትም አልሄድም ብሎ ፍቅሩን ሲገልጽላት ፊልሙ ይጠናቀቃል።